ክብር ለጌታ ይሁን። እኔ ከልጅነቴ ጀምሮ የተለያዩ ስጦታዎች ተሰጥተውኝ ነው ያደግኩት። አሁንም ብዙ በስጦታ ነው የምኖረው። የሚገርማችሁ ጌታ ስለሚወደኝ ማለት ነው። ብዙ ሰው ስጦታ ይሰጠኛል። በቃ በስጦታ ነው የምኖረው እና አይ ቲንክ የእናንተም ህይወት ከዚህ ውጭ ይሆናል ብዬ አላስብም። እግዚአብሔር ስጦታ እየሰጠን ነው የምንኖረው። እሱ ካልሰጠን አይሆንም። እኛ ተቀበለን አዳሪዎች ነን፣ ፈጥረን አዳሪዎች አይደለንም። እየተቀበልን የምንኖር ሰዎች ነን። ስለዚህ we have to be grateful አይደለ? ለተቀበልናቸው ነገሮች እግዚአብሔር ለሰጠን ነገር በጣም ታንክፉል መሆን አለብን። እግዚአብሔርን መባረክ፣ እግዚአብሔርን ማመስገን አለብን። ሽልማቶችም ተቀብዬ አውቃለሁኝ። በተለያየ ጊዜ የተለያዩ ሽልማቶች ተሰጥተውኝ ያውቃሉ። ስጦታና ሽልማት ህይወታችንን ሁሉ ጊዜ የሚያጅቡ ነገሮች እንደሆኑ ልናስብ ይገባናል። እግዚአብሔር የሚሰጥም የሚሸልምም አምላክ ነው። ክብር ለሱ ይሁን። ከተሸለምኳቸው ሽልማቶች ውስጥ በጣም የሚያስቀኝም ራሴን የታዘብኩበትም አንድ ሽልማት አለ። በሽልማት ሰው ደስ ይለዋል እንጂ እንዴት ራሱን ይታዘባል ካላችሁ ቆይ ስነግራችሁ ነው የሚገባችሁ እንዴት ራሴን እንደታዘብኩኝ። 11ኛ ክፍል ነበርኩኝ። ቆይቷል በጣም 11ኛ ክፍል ነበርኩኝ። ጓደኞቼ ያው እንግዲህ የጉርምስና እድሜም ነው። ጓደኞቼ በትምህርቴ በጣም እንድሰንፍ ምክንያት ሆኑኝ። በጣም ስለምወዳቸው ከነሱ ጋር ነው የምውለው እና ብዙ ትምህርቴ ላይ ትኩረት እንዳላደርግ ተገደድኩኝና እኔም ያቺ ከጓደኞቼ ጋር ማሳልፋት ነገር በጣም ጣመችኝ። ደህና ነገር መስላኝ፣ ጥሩ ነገር መስላኝ በዛ እድሜ። በኋላ የታላቅ ምን አደረገች? የአንደኛ ሴሚስተር ውጤቴን አየችው። በጣም የሚያሳፍር ነው። ምን ስትሆን ነው? ምን ጎሎብህ ነው? እስቲ እንደዚህ አሁን ውጤትህ እንደዚህ አሽቆለቆሎ ምን ማለት ነው? ያን ያህል በጣም ጂኔስ ተማሪ ሆኜ ሳይሆን ግን ደግሞ እንደዛ አይነት ደረጃ ደግሞ መውጣት የለብኝም። እኔም ደስተኛ አልነበርኩም በዛ። ምን ስትሆን ነው እንደዚህ ሆንኩ? ምንድን ነው አለችኝ። በቃ አልኳት፣ ያው ጎረምሳ በቃ ምናምን አልኳት። ከዛ ምን አደረገች? መቼም ብልጥ ሰው አይጥፋ ከቤት ውስጥ፣ ዛሬም አይጥፋ ከቤት ውስጥ። ትሰማኛለህ አለችኝ። ሁለተኛ ሴሚስተር ላይ ከ1 እስከ 10 መውጣት ትችላለህ፣ ልሸልምህ አለች። አልኩኝ። ሽልማት ሰውን እንዴት እንደሚያነቃቃ የዛን ቀን ነው ያወቅኩት። አሁን ሀሺሽ ብቻ ይመስለዋል አለ ሰው የሚያነቃቃ። ሽልማት በጣም አደገኛ ነገር ነው። የሌለ ነገር ነው የሚያወጣው ከውስጣችሁ። የሚገርመው ከ1ኛ እስከ 10ኛ ክፍል ከወጣህ የፈለግከውን እሸልምሃለሁ አለችኝ። እኔ የምፈልገው በዛን ሰዓት ማይክል ጃክሰን የሚለብሰው አንድ ጂንስ ጃኬት እና ሱሪ ነበረ፣ ብዙ ዚፕ ያለው። በቃ እሱ ነው የኔ ትልቁ ሽልማት እሱ ነው የዛን ጊዜ። እና ምክንያቱም ሰው ብዙ ሰው አያደርገውም፣ የተወሰነ ሰው ነው የሚያደርገው። እና እሱን ካደረገ በዛን ሰዓት በኔ እድሜ ያለ ሰው በቃ አለቀ። በቃ ምን ይፈልጋል ከዛ በላይ? ምናልባት በኔ እድሜ ያላችሁ አውቃችኋታል። እሷ ልብስ ብዙ ዚፕ ያላት እና ምን እንድሸልም ትፈልጋለህ? ከ1ኛ እስከ 10ኛ ግን መውጣት አለብህ አለችኝ። የማይክል ጃክሰን ይሄ ብዙ ዚፕ ያለው ጂንስና ጃኬትና ሱሪ ከገዛሽልኝ ከ1 እስከ 10 እወጣለሁ አልኳት። ኧረ እባክህ አዎ፣ ይሄው እናቴን ፊት ለፊት አስቀምጣ በሷ ፊት ነው በቃ ቃል የገባችልኝ። ይሄው እማዬ ስሚ በቃ እኔ እገዛለታለሁ፣ ብቻ ከ10ም ውጣ 1ም ውጣ እኔ እሸልምሃለሁ አለችኝ። 9ኛ አልወጣሁም። ስተርፍ እኮ ማለት ነው ራስ እኮ ለጥቂት እኮ ነው የተረፍኩት ራስ። እና ሸለመችኝ። አቤት እንዴት እንደዘነጥኩ በቃ ጓደኞቼ መካከል። የሚገርማችሁ በቃ አቆምኩ። ጓደኞቼ ጋር ብዙ እንደ ድሮ መዞር አቆምኩኝ። የደገሙ አሉ ከኔ ጓደኞች መካከል። ለምን ራስን ታዘብክ ብትሉኝ፣ እንዴ ይሄ ፖቴንሻል ውስጤ እያለ ምን ልሁን ነው የምለው? አሁን እኔ እስቲ ምን የምበላው አላጣው፣ የምጠጣው አላጣው፣ ለምንድን ነበር ግን የማላጠናው ብዬ አስተማሪ ሁሉ ነው የተደነቀው። ጓደኞቼ ሁሉ ናቸው። እናንተ እኮ አሁን ከስንተኛ ወደ 9ኛ እንደመጣው እኮ ከ43ኛ እኮ ነው ወደ 9ኛ የመጣው። አሁን የሚቻል ይመስላል ራሱ ስታስቡት። አሁን ከ20ኛ ይመጣል፣ ከ43 እኮ ብዙ አይመጣም። ሸለመችኝና ልረሳው አልችልም እሱን ጊዜ። እንግዲህ በጣም ብዙ አመት ሆኖታል። አሁን ከ30 አመት በላይ ሆኖታል እኮ ይሄ ታሪክ፣ ግን አልረሳውም። ሽልማት ስለሆነ ሽልማት ላስመዘገብነው ውጤት እውቅና ለመስጠት የሚደረግ ነገር ነው። ስጦታም ደግሞ አለ። ስጦታ ከሽልማት የሚለየው ስጦታ ጀስት ከፍቅር የመነጨ ምንም ሳናደርግ ማለት ነው። ከፍቅር የመነጨ ከአቅርቦታችን የተነሳ ጊፍት ልንሰጣጥ እንችላለን አይደለ? አሁን እንደውም የስጦታ መሰጫጫ ወቅት ነው አይደለም? ይሄ ጊዜ የገና ጊዜ በዚህም ሀገር በእኛም በኢትዮጵያም በአበሻውም በየትኛውም አቅጣጫ ስትመለከቱ የስጦታ ጊዜ እንደሆነ እናውቃለን። ስጦታ ከቅርበት ከፍቅር የተነሳ የሚደረግ ድርጊት ነው።
ሽልማት ግን ላስመዘገብነው ነገር ላመጣነው ውጤት በርታ ጥሩ ነው ብለው እንደውም ከኃላፊነት ጋር እንደገና እንድንቀጥል የሚሰጠን ነገር ነው። እና የተለያዩ ስጦታዎችን ተቀብዬ ነው እየኖርኩ ያለሁት። የተለያዩ ሽልማቶችን በተለያየ ጊዜ በተለያየ መንገድ ከተለያየ ሰዎች ወይም ተቋም ተቀብዬ እየኖርኩኝ እንዳለሁ አውቃለሁኝ። እኔ አሁን ሰሞኑን እንኳን በስጦታ ነው ያለሁት። እኔ ፓስተር መላኩና እህቴ ቲጂ ብዙ ነገር እየሰጡኝ ነው። እግዚአብሔር ይስጣቸው፣ ምግብ ይሰጡኛል። ታዲያ እንዴት ይሆን ነበር ባይሰጡኝ? እስቲ አስቡት። ከዚህ ውጭ እኮ አይደለንም ልላችሁ ነው። እኛ በስጦታ የምንኖር ሰዎች ነን፣ ተቀብለን አዳሪዎች ነን። በፍጹም መርሳት የሌለብን ነገር። ምጠጣውን ይሰጡኛል፣ ምተኛበትን ሰጥተውኛል። እኔ ብቻ አይደለም ለወንድማችን ለቅዱስም እንደዛ ተሰጥቶት ነው እንጂ ያው እንደኔ ተሰጥቶን ነው። እና እንደውም ለብቻቸው ደግሞ ያወራሉ፣ ደግሞ የሆነ ነገርም ሊሰጡን ነው መሰለኝ። ኦኬ ነው። እኛ በጣም የብዙ ዓመት ጓደኛሞች ስለሆንን ከዚህ በላይ ልንባባል ስለምንችል አትደንግጡና። እና እኛ እንደሱ ነው በቃ ኑሯችን። ተቀብለን ነዋሪዎች፣ ተቀብለን አዳሪዎች ነንና እግዚአብሔር የሚሰጥ አምላክ ነው በሰዎች በኩል። ግን ይህንን መስጠት መሸለም ከማን እንደኮረጅን ታውቃላችሁ? ከእግዚአብሔር ነው። የሰው ልጅ ክፉ ነገር ሲያደርግ ካያችሁት ኮርጆ ነው። ከሱ በፊት ክፉ ከሆነ ከዲያብሎስ ኮርጆ ነው። ምክንያቱም አሁን ሰው ክፉ ከመሆኑ በፊት የከፋ ነበረ፣ ክፉ የሆነ ነበረ፣ ያመፀ ነበረ። በእግዚአብሔር ዓለም ላይ ያመፀ ክፉ ዲያብሎስ ሰይጣን ነበረ። ስለዚህ ሰው ዛሬ ክፉ ቢሆን ሲፈጥረውም ክፉ ሆኖ እንዳይመስላችሁ። ያ ሰው ኮርጆ ነው፣ ያስኮርጀዋል። ሰው ደግ ሲሆን ካያችሁት፣ ሰው ሰጪ ሲሆን ካያችሁት ኮርጆ ነው ከእግዚአብሔር። ክብር ለእግዚአብሔር ይሁን። እሱ ነው እውነተኛ ሰጪ። መልካም ስጦታ፣ በጎ ስጦታ፣ ፍጹም በረከት ከሆነ ሰውዬ ይፈልቃል ነው የሚለው መጽሐፍ ቅዱስ አይደለም? ከብርሃናት አባት በሰማይ ካለ ከእግዚአብሔር ዘንድ ነው አይደለም የሚለው የያዕቆብ መልእክት ላይ? እሱ ነው እውነተኛ ምንጭ፣ እሱ ነው ከብርሃናት አባት። እንደውም በመዞር የሚደረግ ይሄ ጥላ፣ አሁን ፀሐይ ስትወጣ ፀሐይ እንደዚህ ትወጣና ታበራለች። ስትዞር ግን ጥላ ይሆናል፣ ምክንያቱም እየሄደች ስለሆነ። እግዚአብሔር ግን መለዋወጥ የሌለበት የዘላለም ሰጪ ነው። ፀሐይ አንዴ ብርሃን ትሰጣለች፣ ስታልፍ ግን ትጨልማለች፣ ለጨረቃ ተራዋን ትተዋለች። ከዋክብትም ያበሩና ተራቸውን ደግሞ እንትን ብለው ደግሞ ይሰወራሉ። ደግሞ ፀሐይ ትመጣለች፣ ይሽከረከራል። ጥላ የሚባል ነገር አለ። እግዚአብሔር ጋር መለዋወጥ የሚባል ነገር የለም፣ መዟዟር የሚባል ነገር የለም። ድሮም ሰጪ ነው፣ አሁንም ሰጪ ነው፣ ለዘላለምም ሰጪ ነው። ስለዚህ ዛሬ ሰው መልካም ሲሆን ካያችሁት፣ ሰጪ ሲሆን ካያችሁት ኮርጆ ነው። ያስኮረጀው ደግሞ የዘላለም አምላክ እግዚአብሔር ነው። እግዚአብሔር ሰጪም ነው፣ እግዚአብሔር ሸላሚም ነው። አንድ ክፍል ነው የማነበው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 31 እና 32 ነው የማነበው። ወደ ሮሜ ሰዎች ማለት የሐዋርያው የጳውሎስ መልእክት ለሮሜ ሰዎች የጻፈውን መልእክት ስንመለከት 8ኛው ምዕራፍ ላይ ቁጥር 31 እና 32ን አነባለሁ። እንደዚህ ይላል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ብሎ ነው የሚጠይቀው። ይሄ ጥያቄ ያው እየቀጠለ ይሄዳል። ሌሎችም ጥያቄዎች አሉት ጳውሎስ ከዚህ በኋላ። ግን እዚህ ጋር የሚናገረውን ሐሳብ እንድንመለከት ፈልጌ ነው። ሐዋርያው ጳውሎስ ጌታ ደርሶለት ነው እንጂ የቤተ ክርስቲያን አሳዳጅ የነበረ፣ ተቃዋሚ የነበረ፣ ቅዱሳንን የሚያንገላታ፣ የሚሳደብ፣ የሚያሳስር፣ የሚደበድብ እስከ ግድያ ድረስ የሚያደርስ ተቃዋሚ የነበረ ሰው ነው። እግዚአብሔር ሕይወትን ስላደለው፣ እግዚአብሔር ምሕረትን ስለሰጠው፣ እግዚአብሔር ቸርነት ስላደረገለት ነው እንጂ የሰውየው አካሄድ በጣም የሚያሰጋ ነበረ። ግን ተመልከቱ፣ የሰማይ አምላክ እግዚአብሔር ግን ከሰማይ ተመልክቶት ስለዚህ ሰው የነበረው ልብ በጣም ያስደንቀኛል። አሳዳጅ ነው፣ የሚያንገላታ ነው፣ የሚሳደብ ነው፣ የሚያሳስር ነው። እግዚአብሔር ግን ሲያየው ምን እንደወሰነ ታውቃላችሁ? እንደውም ይሄንን ሰው ነው የምጠቀምበት ለየትኛው አገልግሎቱ፣ እስከ ምድር ዳርቻ ድረስ ወንጌልን ታደርሳላችሁ ብዬ ለደቀ መዛሙርቴ የነገርኳቸውን እስከ ምድር ዳር ድረስ የሚባለውን በጣም ሰፊውን አገልግሎት እንደውም በዚህ ባሳዳጁ ነው የምሰራው ብሎ ማረከው። ክብር ለእግዚአብሔር ይሁን። እግዚአብሔር ቸር ነው።
እግዚአብሔር ደግ አምላክ ነው። እግዚአብሔር መልካም አምላክ ነው። ይሄን የእግዚአብሔርን ደግነት ያየ ይሄን የእግዚአብሔርን ቸርነት የቀመሰ ጳውሎስ ለሮሜ አማኞች ደብዳቤውን ሲጽፍላቸው እዚህ ክፍል ላይ ያነበብኩት ክፍል ላይ ምንድነው የሚለው? እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ማለት አማኑኤል ነው። እግዚአብሔር ከሰው ልጆች ጋር የሆነበት ዋና መገለጫው በልጁ በኢየሱስ ክርስቶስ በኩል የተገለጠበት መገለጥ ነው አይደለም? አማኑኤል እግዚአብሔር ከማን ጋር? ከኛ ጋር። ልክ እሱን ኮንሰፕት ነው አሁንም እዚህ ጋር ጳውሎስ የሚያነሳው። እግዚአብሔር ከኛ ጋር ከሆነ ሲል ጳውሎስ ኢፍ አይደለም፣ ኢንኬዝ እንደው አንድ ቀን እንደው ከፈቀደና ልሁን ካለ የዛን ቀን ማን ይቃወመናል ሳይሆን God is already with us። ኢፍ አይደለም፣ ይሄ ድንገት ከሆነ ሳይሆን እግዚአብሔር ኦልሬዲ ከማን ጋር ነው? ከኛ ጋራ ነው። በምን አወቅን? ልጅ ሰጠን እግዚአብሔር። አማኑኤል እግዚአብሔር ከኛ ጋር የተባለበት ኪዳን ውስጥ ስለሆነ ያለው ይሄ ጸሐፊ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? መልሱ ምንድነው? ፍርጥም ብለን የምንመልሰው መልስ ነው። ይሄ መልስ ማንም ነው። አሜን። ማንም ኦልሬዲ እግዚአብሔር ከኛ ጋር ነው። እንዴት እንደዚህ ደፍረን ማንም ልንል እንችላለን? እንዴት እንችላለን እንጂ እንዴት እንችላለን? እንዴ ቃሉን በደንብ እንየዋ። እግዚአብሔር ከኛ ጋር ከሆነ ወንድም ሰሌ እግዚአብሔር ካንተ ጋር ከሆነ ነው። ኦልሬዲ ካንተ ጋር ነው። እግዚአብሔር ካንተ ጋር ሆኖ እያለ ማን ይቃወምሃል ሲባል እኮ እኔ እንጃ አንዳንዴ ሊቃወሙኝ ይችላሉ ልትል አትችልም። ለምን? አንተን ማን ይቃወምሃል አይደለም ጥያቄው። እግዚአብሔር ካንተ ጋር ነው ያለው። ካንተ ጋር ያለውን እግዚአብሔርን ማን ይቃወመዋል ሲባል ማንም። ለምን? አንተን ይችላል የትኛውም ነገር መጥቶ፣ ካንተ ጋር ያለውን ግን ማንም አይችልም። ይሄ ነው ፖይንቱ። እግዚአብሔር ከኛ ጋራ ስለሆነ ከኛ ጋራ ካለ እግዚአብሔር ከኛ ጋራ ከሆነ የሚቃወሙን ነገሮች የሉም አይደለም፣ ይመጣሉ። እኛ ብቻችንን ብንሆን አንከባለው ይጥሉናል። ከኛ ጋር ግን እግዚአብሔር ስላለ አይችሉንም። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ተሰጠን ማለት እግዚአብሔር ከኛ ጋራ ሆነ ማለት ነው። ድሮም እኮ እግዚአብሔር ከኛ ጋር ያለ መሆን ነው አይደል? እንደ ችግራችን በአዳም መውደቅ እኮ መለያየት እኮ ነው የሆነው። ያ ሃርመኒ እኮ ነው የጠፋው። ያ ሰዎች በእግዚአብሔር ፕሬዘንስ ውስጥ ይኖሩ ነበር። በውድቀት እሱን ነበር ሉዝ ያደረጉት። በልጁ በኢየሱስ ክርስቶስ መምጣት የልጁ መምጣት ምንድነው ያደረገው? የዘፍጥረት ምዕራፍ 1 እና ምዕራፍ 2 ነው ሪስቶር ያደረገው። መለሰን ወደ እግዚአብሔር ፕሬዘንስ፣ ወደ እግዚአብሔር መገኘት። ስለዚህ እግዚአብሔር መጣ፣ በእኛ መካከል አደረ፣ ከኛ ጋር ሆነ። ይሄን ካለ በኋላ ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ሰጪ ነው። እግዚአብሔር ሰጪ ነው። ልጅ ነው የሰጠን እግዚአብሔር። ስለዚህ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? አሁን ይሄንን ቃል የሰጠን እንዴት አይሰጠንም ነው እኮ እያለ ያለው። ሰጠን እኮ ኦልሬዲ ልጅ ሰጠን እኮ እግዚአብሔር። አንድ ልጅ ነው እግዚአብሔር ያለው፣ እሱ ነው የሰጠን። በጣም የሚገርማችሁ እግዚአብሔር 3 ምን የመሳሰሉ ልጆች ኖረውት 2 ስፔር አስቀምጦ አንድ አይደለም የሰጠን። ያለው አንድ ፕሪሺየስ የሆነ ልጅ እሱም አንድ ነው። አንድያ ልጅ ነው። የበኩር ልጅ እኮ አይደለም ኢየሱስ ክርስቶስ ለእግዚአብሔር። የበኩር ልጅ ማለት ተከታይ ካለ ነው በኩር የሚባለው። አሁን እኔና ባለቤቴ 2 ወንዶች ልጆች አሉ። የመጀመሪያው የበኩር ልጃችን ነው። ለምን የበኩር ተባለው? ተከታይ አለው። አንድ ብቻ ቢሆን ግን የኛ ልጅ አንድያ ልጅ ነበር የሚሆነው። ግን ተከታይ ስላለው በኩር ይባላል። ያኔ የግብፅን በኩር ሲመታ መልአኩ መጥቶ በግብፅ ምድር ምን ማለት ነው? ተከታይ ልጆች አሉ ማለት ነው። ከእንስሳት በኩሩን ሲገልባቸው ተከታዩ ሌሎች አሉ ማለት ነው። አንድያ ከሆነ ግን አንድ ነው፣ ተከታይ የለውም። የእግዚአብሔር ልጅ 3 ልጅ 4 ልጅ ኖሮት አይደለም። የእግዚአብሔር ልጅ አንድ ነው። እሱ ነው ሳይራራለት ለኛ ሰጠ። ለምን? ለኛ ራርቶ። በጣም እኮ ይገርማል። ለሱ ሳይራራለት የሚል ቃል አለ። ለገዛ ልጁ ያራራለት። ለምንድን ነው ያራራለት? በጌቴሰማኔ እኮ ለምኖታል እኮ 3 ጊዜ። አባት ሆይ ያለ አይደል የጸለየው በጌቴሰማኔ? አባቱ ነው፣ ወደ አባቱ ነው እየጮኸ ያለው። ልጅ ነው፣ አንድያ ልጅ ነው። ምትክ ሌላ 2 3 የለም፣ አንድ ነው። እሱ አንድያ ልጅ በጌቴሰማኔ ይቃትታል፣ ይማልዳል፣ ይጸልያል። አባት ሆይ ከባድ ናት ልጠጣት ያለችው ጽዋ። አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ ግን ይልና ደግሞ ያፈርሰዋል። ግን ምን? ያንተ ፈቃድ እንጂ የኔ ፈቃድ እንዳይሆን። እግዚአብሔር አብ ከሰማይ ሆኖ ምን እንደሚል ታውቃላችሁ? ኦደብል የሆነ ድምፅ አልመጣለትም ለኢየሱስ ሲጸልይ። ሲጠመቅ እኮ ድምፅ መጥቶለታል።
አይደለ? በመገለጥ ተራራ ላይ ከያዕቆብ ከዮሐንስ ከጴጥሮስ ጋር ሆኖ እኮ የምወደው ልጄ ይሄ ነው እሱን የሚል ኦዲብል የሚሰማ ድምፅ መጥቶለታል። ጌቴሰማኒ ድምፅ የለም። ለምን? ፊቱን አዙሮበታል። የእኛን ኃጢአትና የእኛን በደል ሁሉ መሸከም ስለነበረበት ማለት ነው። አንድያ ልጅ ነው። ብትወድስ እቺ ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል የእግዚአብሔር ፈቃድ ለእኛ የሚራራ አምላክ ስለሆነ ለልጁ ምን አላረገለትም? አራራለትም። በሌላ በተረፈ ልጅ ተጽናንቶ አይደለም እግዚአብሔር ልጁን የሰጠን። የነበረውም አንድ ነው፣ እሱ ነው የሰጠን። እግዚአብሔር ሰጪ ነው። ክብር ለሱ ይሁን። እኛ ከሱ ኮርጀን ነው። ስጥ የሚለው ሰው ካለ ኮርጆ ነው ከእግዚአብሔር። አሁን ይሄ ክሪስማስ ሰዓት ነው። ለማን እንትን ልስጥ? ኮርጀሽ ነው። ምንም አትጠራጠሪ፣ ኮርጀሽ ነው። ኮርጄ ነው። ስጥ ካለኝ ኮርጄ ነው። ከማን? ከእውነተኛ ሰጪ ከሆነው ከእግዚአብሔር። እሱ አንድ ልጅ ነው ያለው። እሱኑ ምን አደረገን? ሰጠን። ለገዛ ልጁ ያራራለት። ነገር ግን ስለ ሁላችን አያችሁ፣ ለሱ አራራለትም ለሁላችን ግን ራራለን። የእግዚአብሔርን ስጦታ ቀንሶ 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 አውርዶ በሶስተኛው በአራተኛው ስጦታው መለካት ጥሩ አይደለም። በአንደኛ ስጦታው ነው የእግዚአብሔርን ሰጪነት መለካት ያለብን። በውድ ስጦታው፣ በትልቁ ስጦታው ማለት ነው። ከዚህ ከትልቁ ስጦታው በኋላ ሌላ ብዙ ስጦታዎች አዎ ሰጥቶናል፣ ምንም ጥያቄ የለውም። እሱ ሰጪ ነው። ለሱ አራራለትም ለኛ ለሁላችን ግን ራራልንና አሳልፎ ሰጠው። ያው ከእርሱ ጋር ደግሞ እንዲህ ሰጪ ከሆነ እግዚአብሔር ልጁን ብቻ ሰጥቶ መስጠት ያቆመ አምላክ ካልሆነ እግዚአብሔር ሌላም ነገር ይሰጠናል ይላል። ምን? ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? አረ ይሰጠናል ነው መልሱ። እንዴታ ነው እኮ የዚህ ጥያቄ መልሱ። አረ ይሰጠናል። ምንድነው የሚሰጠን? ሌላውን ሁሉ ነገር ይሰጠናል። ሌላ ሁሉ ነገር ምንድነው? የሚያስፈልገንን ሁሉ እግዚአብሔርን በመምሰል በዚህ ዘመን መኖር የምንችልበትን ጸጋ ሁሉ፣ አቅም ሁሉ፣ ማገልገል የምንችልበትን አቅም ሁሉ ዩ ኔም ኢት የትኛውንም እግዚአብሔር ያስፈልግሻል ያለውን ያስፈልግሃል፣ ያስፈልገኛል ያልኩትን ሁሉ ምን ያደርገናል? ይሰጠናል። ለሱ ክብር መኖር የምንችልበትን አቅምና ጸጋ ሁሉ ይሰጠናል። እግዚአብሔር አንዴ ሰጥቶ የጨረሰ ያበቃ ሳይሆን ዛሬም የሚሰጥ አምላክ ነው። ውዱና ትልቁ ስጦታው ልጁ ነው። ልጁን የሰጠን እንዴት ሌላውን አይሰጠንም? አይደለ? አንድ ጸሐፊ የጻፈውን አንድ መጽሐፍ ሳነብ ነበር። ይሄንን ክፍል የተመለከትኩኝ ጊዜ ቆይቷል። ጸሐፊው በሜምፊስ በምትባል ከተማ ባለች የአንዲት ቤተክርስቲያን መጋቢ ሆኖ ያገለግል ነበረ። ጥቂት ዓመታት ሆኑት ከሞተ። ሚስቱና ልጁ ያንን ሚኒስትሪ እንዳስቀጠሉ አነባለሁ። በጣም እከታተላለሁ የነሱን አገልግሎትና እሱ ሰው ያለውን ልንገራችሁ። ይሄንን ክፍል ሲያብራራው ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእሱ ጋር ሌላውን ደግሞ እንዴት አይሰጠንም ማለት ምን እንደሆነ ላስረዳህ ይላል ጸሐፊው። እሺ ብላችሁ ስትከታተሉ የጻፈውን መጽሐፍ ምን ይላል መሰላችሁ? ይሄ ማለት ይላል ይሄ ክፍል ማለት ሮሜ ምዕራፍ 8 ቁጥር 32 ማለት ይኸውላችሁ እንደዚህ ነው ይላል። አንድ ሰው አለ ያለው አንድ ልጅ ነው። በጣም የሚወደው አንድ ልጅ ነው ያለው አለ። እሺ ይሄንን አንድ ልጁን አንድ ሰው መጣና በራ አንኳኳና ቤቶች ብሎ አንኳኳዋል። አባትዬው ወጣና ከፈተ። ልጁ ቤት ውስጥ ነው ያለው። በጣም የሚወደው ልጁ ነው። እንግዲህ ከፈተ። አቤት ማን ልበል አለው። አንተን አይደለም የፈለኩት ልጅህን ነው። የኔን? አዎ። ምን ነው በደህና? አይ በደህና አይደለም። ዲሄ ጭራሽ በደህና አይደለም። ለምን ፈለከው? ልጅህን የፈለኩት? አዎ። ልሰድበው። የኔን ልጅ? አዎ። መስደብ ብቻ መሰለህ? ላንገላታው። የኔን ልጅ? አዎ። ማንገላታት ብቻ መሰለህ? አይንህ እያየ ልተፋበት። የኔን ልጅ? አዎ። መጥፋት ብቻ መሰለህ? አይንህ እያየ ልገለው። የኔን ልጅ? አዎ። ለዚህ ነው የመጣኸው? አዎ። በቃ ይሄ ነው ፍላጎትህ? አዎ። አልመለስም ይሄን ሳላደርግ ልሰጠኝ ትፈቅዳለህ ብሎ ጠየቀዋል። አባትየው በጣም አወጣ ወረደ፣ አሰበ። በጣም የሚወደው ልጁ ነው። እሱን ሰጥቶ በሁለቱ ይጽናናል እንዳነ ሌላ ሁለት የለውም፣ አንድ ልጅ ነው ያለው። አወጣ ወረደ፣ አወጣ ወረደ፣ አወጣ ወረደና መጨረሻ ላይ በቃ ካንተ አይብስም፣ ይሄ ከሆነ እንግዲህ ፍላጎትህ በቃ ካንተ አይብስም፣ ይሄው ወደዋለሁ በጣም ግን በጣም 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 ፈልገዋል ይሄን ያልከውን ነገር ለማድረግ እንካ ብሎ ሰጠው ይላል። ምን አይነት አባት እንደሆነ አስቡት እንግዲህ። ሰጠው፣ ወሰደው፣ ልጁን ወሰደው። አይኑ እያየ ሰደበው፣ እያዘነ መጣ። ተፋበት፣ አባት እያዘነ መጣ። ደበደበው፣ ቀጠቀጠው፣ አባት እያዘነ መጣ። ገደለው፣ አይኑ እያየ አባት በጣም እያዘነ መጣ። አዘነ በጣም። ገዳይ መጣና እኔ ምልህ አለው። እንደገና መጣና አቤት። ልጁ በህይወት እያለ ከመገደሉ በፊት መጫወቻዎች ነበሩት ቤት ውስጥ አለው። አዎ ብዙ ነበሩት። ልሰጠኝ ትችላለህ ብሎ ቢጠይቀው አልበዛም እንዲያሆንስ ይለዋል ወይ? አይለውም።
ከመጫወቻው ልጁ ይበልጣል። ግባና ውሰድ ነው የሚለው አለ። ሮሜ ምዕራፍ 8 ቁጥር 32 ማለት ኤግዛክትሊ ሊገልጠው የሚችል ምሳሌ ይሄ ነው ብሎ ነው የጻፈው። እውነት ነው ያልኩት። ልጁን የሰጠን ሌላውን፣ ምክንያቱም ከሌላው ከሚባለው ሁሉ ማን ይበልጣል? ልጁ ይበልጣል። ዛሬ ሰው ተነስቶ እግዚአብሔርን ስስታም ነህ ሊለው አይችልም። ነውር ነው ልንለው አንችልም። እግዚአብሔርማ ስስታም አይደለም። አንተ እኮ በዙፋን ላይ ተቀምጠ በሰማይ ተቀምጠ ፈጀህን አትደርስልን፣ ምንም እኮ አይሰማህም የኛ ጉዳይ ልንለው አንችልም። በዙፋኑ ተቀምጦ ብቻ ያለ አምላክ አይደለም፣ የወረደ አምላክ ነው፣ የኔና የናንተ አምላክ። ይሄ የገና በዓል በዓለም ሁሉ ይከበራል። ክብር ለእግዚአብሔር ይሁን። እኔ አሁን የኔ ልደት ተከብሮ ያውቃል፣ ግን 4 ሆነን ያከበርነው እኔ ባለቤቴና 2 ልጆች። አለቀ ደቀቀ በቃ። አንድ ቀን ሄደን እራት በላን፣ ቁጭ ብለን ሃፒ በርዝዴ ምናምን አሉኝ፣ ተከበረ፣ አለቀ። እናንተ ቤት ልደት ተከብሮ ያውቃል፣ እኔ ግን አልመጣሁም። ሌሎች ሰዎች ያን ያህል አልመጡም። ለብቻ ለብቻ ነው የምናከብረው። የኔና የናንተ ንጉሥ፣ የኔና የናንተ ጌታ የናዝሬቱ ኢየሱስ ግን ዓለም ሁሉ ልደቱን ያከብርለታል። ለምን? ወርዝ ያረጋል፣ ወርዝ ያረጋል። ይገባዋል። ሁሉ ቤት ልደቱ የሚከበርለት ጌታ አያስደስትም? ክብር ለእግዚአብሔር ይሁን። አንዳንዶች ይመስላችኋል ኢየሱስ ሲባል አንቺ ኢየሱስ እስቲ የት እንደሚያደርስሽ እናውቃለን። ኧረ ሰው ደፋር ነው፣ ሰው በጣም ጎደኛ ነው። እንደዚህ አይባልም። ኢየሱስ አስደናቂ የእግዚአብሔር ስጦታችን ነው። ትልቁ ድንቁ የእግዚአብሔር ስጦታችን ነው። ትልቁን ስጦታ ልጁን የሰጠን ሌላውን እንዴት አይሰጠንም ሲል ምን ብለን እንድንመልስ ነው? ፍጥም ብለን ኧረ ይሰጠናል፣ ኧረ በደንብ አድርጎ ይሰጠናል። ከሱ ውጪ ከልጁ ውጪ ያለውን የሚያስፈልገውን ተጨማሪ የሚባለውን ነገር ሁሉ ምን ያደርገናል? ይሰጠናል። እግዚአብሔር ሰጪ ነው። ክብር ለእግዚአብሔር ይሁን። እኛ ከሱ ኮርጀን ነው አሁን መስጣት የጀመርነው። እግዚአብሔር የሰጠንን ነገር የምንቆረሰው፣ የምንሰጠው፣ የተለያየ ነገር የምናደርገው ከሱ ኮርጀን ነው። አንድ ልጅ ነው ያለው፣ እሱኑ ነው የሰጠን። ልጁን ከሰጠን በኋላ ምንድን ነው ያደረገው? መንፈሱን ሰጠን። የእግዚአብሔር መንፈስ ዝም ብሎ ለሰው ሁሉ የሚሰጥ እንዳይመስላችሁ አይልማ መጽሐፍ ቅዱስ። ላመኑት የሚሰጥ ስጦታ ነው የእግዚአብሔር መንፈስ ማለት አይደለም። በበዓለ 50 ቀን መንፈስ ቅዱስ ከሰማይ በኢየሩሳሌም ከተማ ሁሉ ላይ ሞላ አይልም። በዓል ለማክበር እኮ መጥተው እኮ የሚጸልዩ ነበሩ አይደል? እንደ አይሁዳውያን ከጣሊያን የመጡ ከሊቢያ የመጡ ከተለያየ ሀገር የመጡ እኮ አይሁዳውያን። ያው አይሁድ ይበተናል ታውቃላችሁ። የአይሁድ ህዝብ የሚበተን ህዝብ ነው። አንዴ ወደ ባቢሎን ይበተናል ይመለሳል፣ አንዴ ወደ ተለያየ ሀገር ይበተናል። የሚበተን ህዝብ ነው። ግን በዓል ለማክበር አይቀሩም፣ ይመጣሉ። ስለዚህ በዓለ 50 አንኳር ከሚባሉት የአይሁድ በዓል አንዱ ስለሆነ በዓል ሊያከብሩ መጥተዋል። ተሰብስበው በጸሎት የተጉ ናቸው። መንፈስ ቅዱስ ሲመጣ ግን በተንበረከከ ሰው ሁሉ ላይ ወርዳለሁ ብሎ ነው የመጣው አይደለም። ይሄን የተስፋ ቃል የተቀበሉ የጌታ ኢየሱስ ክርስቶስ ተከታዮች ደቀ መዛሙርቱ ባሉበት በ120 ሰዎች ላይ ብቻ ነው መንፈስ ቅዱስ የወረደው። የእግዚአብሔር ስጦታ ነው ይሄ መንፈስ። ክብር ለጌታ ይሁን። እግዚአብሔር ሰጪ ነው። ከብርሃናት አባት ከሰማይ ከእግዚአብሔር ዘንድ በጎ ስጦታ ፍጹም በረከት ምን ይሆናል? ይወርዳል፣ ይመጣል። አየን ሐዋርያት ሥራ ምዕራፍ 2 ላይ በ120 ሰዎች በሚጸልዩት ላይ በአማኞቹ ላይ ብቻ ሲፈስ፣ በሌሎቹ ላይማ መንፈስ ቅዱስ ቢፈስማ ኖሮ ሰካራም አይሉም ነበረ። መንፈስ ቅዱስ የወረደበት ሰው በመንፈስ የተሞላን ሰው አንተ ሰካራም አይልም። አይሁዳዊ በ3 ሰዓት ይጸልያል እንጂ አይሰክርም። ግን እነዛ ደፋሮች መጡና ስካር ነው አሉ። ለምን? የእግዚአብሔር መንፈስ ስላልጠጡ፣ የእግዚአብሔር መንፈስ ስላልወረደባቸው። የእግዚአብሔር መንፈስ የወረደባቸው እነ ጴጥሮስ ግን ስካር አይደለም ብለው ተረጋግተው 3000 ሰዎችን ወደ እግዚአብሔር መንግስት እንዲገቡ ወደ ቤተክርስቲያን እንዲቀላቀሉ የረዳቸው የእግዚአብሔር መንፈስ ነው። እኔና እናንተ በስጦታ ዳሪዎች ነን። ክብር ለእግዚአብሔር ይሁን። ተቀብለን የምንኖር ሰዎች ነን። ልጅ የተሰጠን ሰዎች ነን። መንፈስ የተሰጠን ሰዎች ነን። ለምን? በመጀመሪያ እግዚአብሔር ዘፍጥረት ላይ የሰውን ልጅ ከምድር አፈር አበጅቶት ከዛስ በአፍንጫው የሕይወት ትንፋስ እፍ አለበት። አዳምና ሔዋን ሲወድቁ ሉዝ ያደረጉት እፍ የተባለባቸውን መንፈስ ነበር። ጌታ ኢየሱስ ክርስቶስ ከሙታን ሲነሳ መጀመሪያ ያደረገው ምንድን ነው? ሰላም ለእናንተ ይሁን አለና በተዘጋ ቤት መጥቶ ምን አደረጋቸው? እፍ አለባቸው። አያችሁ፣ እፍ ተብሎባቸው ሉዝ ያደረጉትን መንፈስ አሁን እንደገና መጣና ምን አደረገ? ከትንሣኤ በኋላ እፍ እግዚአብሔር እፍ ይበልብን። አንችለውም እኛ ኑሮን በቃ አይሆንም። የክርስትና ህይወት እፍ ካላለብን እግዚአብሔር አንችለው።
እፍ የሚልበት ዓመት ይሁንለት ለእግዚአብሔር። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ከሙታን ሲነሳ በኢየሩሳሌም ከተማ ላይ በሙሉ በከተማዋ ላይ እፍ አለ አይልም። መንገድ ላይ ያገኘውን ሰው ሁሉ እፍ አለበት አይልም። it is a gift። መንፈስ ቅዱስ ፕሪሺየስ የሆነ የእግዚአብሔር ስጦታ ነው። ውድ ስጦታ ነው። አስቡት እስቲ ኤኒ ታይም ኤኒዌር አባ ብላችሁ መጸለይ የምትችሉበት መንፈስ እናንተ ብቻ እኮ ነው ያላችሁ። አገር ሁሉ ያለው ይመስላችኋል? አይደለም። በጣም ውድ ስጦታ የተሰጠን ሰዎች ነን። አማኝ እኮ አስገራሚ ፍጥረት እኮ ነው። የሆነ ቦታ እኮ በቃ ወደቀ ስትሉት አባ ብሎ ጮሆ ይነሳል። ክብር ለጌታ ይሁን። በቃ አለቀለት ስትሉ ብድግ ይላል። እግዚአብሔር ይባረክ። አንድ ጓደኛዬ ሲሰብክ ሰምቼ ነው። በጣም ወደው ጓደኛዬ ነውና ሲሰብክ ምን አለ? እኔ ጴንጤን አላምንም አለ። እንዴ ምን ሊል ነው ብዬ ደንግጬ ደግሞ ጴንጤን አላምንም ይላል እንዴ ብዬ እስቲ ላስጨርሰው። መቼም ጨርሶ መስማት ጥሩ አይደለም። ምን ይላል? ጴንጤ ማለት አለ ስታገኙት ድክም ብሎ በቃ የደከመ ይመስላችኋል እና ስታወሩት እንዴት ነህ? ደህና ነኝ ጌታ ይባረክ ደህና ነኝ ምንም አልልም ደህና ነኝ ይላል። ከዛ በደንብ ስታወሩት ቆይቶ አውርታችሁ ልትለያዩ ስትሉ ልጸልይልህ ሊላችሁ ይችላል አለ። አላምነውም ጴንጤን ድንገት ነው ብድግ የሚለዋል። ክብር ለእግዚአብሔር ይሁን። በጣም ነው ሴንስ የሰጠኝ። እውነት ነው ደግሞ እኔም ገጥሞኝ ያውቃል። ሌሎችም ሰዎች እንደዚህ ብድግ ሲሉ አይቻቸው አውቃለሁ። ስታወሯቸው እኮ ደክሟቸዋል አይ እያሉ እኮ ነው፣ በሀዘን ውስጥ እኮ ናቸው። እንዴት እንደሚነሱ አታውቁም። እንዴት የእግዚአብሔር መንፈስ ድንገት እንደሚጎበኛቸው አታውቁም። ብድግ ካሉ መመለሻ የላቸውም። ክብር ለእግዚአብሔር ይሁን። የጠጣ ነው መንፈስ ቅዱስ እንደዚህ የሚያደርግ መንፈስ ነው። ደከመኝ አበቃልኝ በቃችን ዓመት አላልፍም ባልንበት ዘመን እግዚአብሔር በአስደናቂ ኃይሉ እንደገና ያነሳናል። እግዚአብሔር ይባረክ። እኛ ስጦታ ተቀብለን አዳሪዎች ነን። የተሰጠን ሰዎች ነን። ልጅ የተሰጠን ሰዎች ነን። መንፈስ ቅዱስ የተሰጠን ሰዎች ነን። እግዚአብሔር ይመስገን። የተለያዩ የጸጋ ስጦታዎች የተሰጠን ሰዎች ነን። እኔ አንዳንዴ ይደነቃለሁ። እግዚአብሔር በሰጠኝ ጸጋ በቅዱሳን መካከል ስመላለስ፣ ስገባ፣ ስወጣ፣ ስገለገል፣ ሳገለግል አሁን ድሮ የሚያቀኝ ሰው ምን ሊሆን እላለሁ። አንዳንድ ጊዜ ራሱ በቃ እንደዚህ አይነት ሞገስ፣ እንደዚህ አይነት ክብር፣ እንደዚህ አይነት መታደል፣ እንደዚህ አይነት ደጋግሞ የጌታን ስም መጥራት፣ በጌታ ሕዝብ ፊት መገኘት እኮ ማይገኝ እድል እኮ ነው። ግን it's a gift። እኔ አምርቼው አይደለም፣ ይሄንን ተቀብለን ነው። በእናንተ ውስጥ የተለያየ ጸጋ አለ። ሰዎችን እግዚአብሔር ሰጥቶናል። ቤተ ክርስቲያንን እግዚአብሔር ሰጥቶናል። አስቡት እንደው በኦርደር ላስቀምጠው ብዬ እንጂ ማአት እኮ ነው እግዚአብሔር የሰጠን ስጦታ እኮ በጣም እጅግ ብዙ እኮ ነው። መቁጠር ከጀመርን አንጨርሰውም። ቆጥረን ምን ያልተደረገልን ነገር አለ። እኛ ስጦታ ተቀብለን አዳሪዎች ነን። ክብር ለእግዚአብሔር ይሁን። ብዙ የሚያገለግሉ ወገኖችን እግዚአብሔር ሰጠን። ቤተ ክርስቲያንን ሰጠን። ሞገስን ሰጠን። ተቀባይነትን ሰጠን። ፍሬ ሰጠን። እግዚአብሔር ሰጪ ብቻ ግን አይደለም፣ ሸላሚም ነው ይላል መጽሐፍ ቅዱስ። ሽልማት አለ ደግሞ ይላል። ሲጀምር እንዳልኩላችሁ እኔ ብዙ ስጦታዎችን ተቀብያለሁ እስከዛሬ፣ አሁንም እየተቀበልኩ ነው። ሽልማቶችንም ብዙ ባይሆንም የተወሰኑ ሽልማቶች ተቀብዬ አውቃለሁ። አንዱ ያው የማይክል ጃክሰን ልብስ ነው። ሽልማት ነው እኮ ሽልማት። ውጤት እኮ አምጥቼ ነው። ዝም ብላ እኮ ከቤት ውስጥ ስታየኝ እህቴ በቃ እንደውም ላንተ ይሁን ብላ እኮ ጊፍት አይደለም ሽልማት ነው። 9ኛ ወጥቼ ነው። እግዚአብሔር ሽልማትም አለው። የሚገርማችሁ ይሄ በጅምላ ለሁሉ የሚሰጠው ስጦታ ብቻ ሳይሆን ሽልማትም አለው። የህይወትን አክሊል ይሸልመናል። ክብር ለእግዚአብሔር ይሁን። አክሊል አለ እግዚአብሔር ጋር፣ ሽልማት አለ። ይኸውላችሁ እግዚአብሔር አስገራሚ ሰጪ እንደሆነ ያወቀ ሰው በተሰጠው ስጦታ እንደሚገባ ኖሮና አገልግሎ ለሽልማት ራሱን ሲያዘጋጅ ታዩታላችሁ እንጂ ስጦታውን ዝም ብሎ በቃ እንጆ እያደረገ ብቻ ጥሩ ነው፣ እግዚአብሔር ሰጪ ነው፣ አሜን፣ እግዚአብሔር ሰጪ ነው፣ ገና ነገም ይሰጠኛል፣ ገና ወደፊትም ይሰጠኛል፣ እርግጠኛ በሚቀጥለው ዓመት ይሰጠኛል። ይሄ ብቻ አይደለም። እግዚአብሔር ሰጪ ብቻ ነው አይደለም የሚለው መጽሐፍ ቅዱስ፣ ሸላሚም ነው የሚለው። ሐዋርያው ጳውሎስ አስገራሚ የእግዚአብሔር ስጦታ የእግዚአብሔር ጸጋ ይበዛለት ሰው ነው። ግን ስለ ሽልማት ያለው አንደርስታንዲንግ በጣም ነው የሚያስደንቀኝ። አዎ እግዚአብሔር ሰጪ ነው ወይ ብትሉት ጳውሎስን እንዴ
ያው ምን አይነት ሰጪ እንደሆነ ልንገራችሁ። ለገዛ ልጁ ሳይራራለት አንድያ ልጁን የሰጠን ሌላውን እንዴት አይሰጠንም የሚል ጥያቄ የጠየቀ ሰው እኮ ነው። ይሰጠናል። ስለ እግዚአብሔር ሰጪነት ምንም ጥርጥር የለውም ጳውሎስ። ግን ስለ እግዚአብሔር ሸላሚነትም ያውቃል። 2020 በእንደዚህ አይነት ሁኔታ እያለቀ ነው። እንግዲህ the coming 5-6 days ምናምን ወይ አንድ ሳምንት አካባቢ ነው የቀረን። ከዛ 2021 ደግሞ ይገባል። እስቲ በዚህ በረከት ልመርቃችሁ 2021 በስጦታ የምትንበሸበሹበት ዓመት ይሁንላችሁ። ደግሞ እንደተሰጠው እንደተቀበለ ሰው ደግሞ ለመሸለምም የምትዘረጉበት ዓመት ይሁንላችሁ። ምክንያቱም ጳውሎስ ይሄንን ነው የሚለው። ሽልማት እንደሚቀበል ሰው የሚሮጥ ሰው ሽልማት የአበባ አክሊል ለመሸለም ነው የሚሮጠው። የሚታገልም ወይም የቦክስ ሜዳም ላይ የገባ ሰውነቱን እንደሚገባ ገዝቶ የሚታገለው የሚጠፋ ነው። እነሱ የሚሸለሙት አበባ ጉንጉን ነው። ሩጫ ተሮጦ ድሮ እዛ ቆሮንቶስ ከተማ በግሪክ ምናምን ተሮጦ በዛን ዘመን የነበረው ሽልማት የአበባ ጉንጉን ነው። ከ3 ቀን በኋላ አበባው ሊጠወልግ ይችላል። ለሱ ነው እንደዛ ጥርሳቸውን ነክሰው የሚሮጡት። አሁን ነው እኮ የአበባ ጉንጉን አድጎ ሽልማቱ ወደ ብር ወደ ወርቅ ወደ ምናምን የተቀየረው አሁን ነው። ያኔ ለአበባ ነው የሮጡት። እነሱ ለአበባ ቢሮጡም አለ እነሱ ለሚጠፋ ሽልማት ቢሮጡም እንኳን እኔ ግን ለማይጠፋ ሽልማት ነው የምሮጠው ነው የሚለው። ለምን? የጠራው ጌታ ሸላሚም ነው። በሽልማት ያምናል አምላካችን። በስጦታም ያምናል፣ በሽልማትም ያምናል። ስለዚህ አሁን ብዙ ስጦታ የምንቀበልበት ዘመናችን ነው። ትልቁ ስጦታ ልጁ ነው፣ መንፈሱ ነው፣ ቅዱሳን ናቸው፣ ቤተ ክርስቲያን፣ የጸጋ ስጦታ ዩኔሚት ማአት አይነት ስጦታዎችን እግዚአብሔር በእያንዳንዷ ዕለት ቀንና እንቅስቃሴያችን ተቀበለን ነዋሪዎች ይሰጠናል እግዚአብሔር። ግን ሸላሚም እንደሆነ አንርሳ። ለመሸለም እንኑር፣ ለመሸለም እናገልግል። እንዲሁ ስጦታውን ብቻ እንጆይ ያደረጉ የሚኖር ህይወትም እንዳልሆነ መጽሐፍ ቅዱስ ስለሚናገር ማለት ነው። 2021 በጣም የእግዚአብሔርን ስራ ልንሰራ የምንታጠቅበት ከቅዱሳን ጋር የበለጠ የምንያያዝበት በቃ ለሽልማት ክብር ለእግዚአብሔር ይሁን። እግዚአብሔር ሸላሚ ስለሆነ ማለት ነው። እንደሱ የምንሆንበት ዓመታችን ይሁንልን። እንግዲህ እንደ ጌታ ፈቃድ ነገም ከነገ ወዲያም የጌታን ቃል ደግሞ አብረን እናያለን። በዚህም ያለን ኦንላይንም የምንከታተል እስቲ በእግዚአብሔር ፊት እንደዚህ ብለን እንጸልይ። ክብር ለጌታ ይሁን። አንተ ሰጪ ነህ እያለን ሃሌሉያ። አንተ ሰጪ ነህ ጌታ ሆይ። ተቀብዬ በፊትህ እንዳልተቀበለ አልሆንም። ጤና የሰጠኸኝ አንተ ነህ። አሁን እንኳን እዚህ ቸርች መገኘት የቻልኩት ካለሁበትም ስፍራ ከቤትም ይሁን ከስራ በጉዞም ላይ ልሁን ይህንን ፕሮግራም የሚከታተል ሁሉ ማለት ነው ባለበት ቦታ አሁን እንኳን የህይወት እስትንፋስ የሰጠኝ አንተ አይደለህ? እንደምታውቁት ነው አይደለ? ሰው መተንፈስ ያቃተው ዘመን ነው ይሄ ዘመን። ግን እግዚአብሔር ሲፈቅድ ደግሞ ይታለፋል። ክብር ለእግዚአብሔር ይሁን። አንተ ሰጪ ነህ። ሃሌሉያ። አንተ ሰጪ ነህ ጌታ ሆይ፣ አንተ ሰጪ ነህ። ክብር ለአንተ ይሁን። ክብር ለዘላለም ለአንተ ይሁን። እናመሰግንሃለን፣ 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 እናመሰግንሃለን። ሰጪ ነህ አንተ፣ ደግሞ ሸላሚም ነህ። ሃሌሉያ።